የአቶ አምነንን የድርጅት ዶክመንት የወሰደችዋ ሴት ቤት ድረስ መጥታለች። መደራደር አለብን በሚለው እንግዲህ ተስማምታለች። ድርድሩን ደግሞ አቶ አምነን ግዴታ ተቀብሏል። ድርድሯ እንግዲህ ያው በገንዘብ ልትደራደር መጥታለች። አምነንም ዶክመንቱ ግዴታ እንደሚያስፈልገው ተናግሯል። ይህንን ደግሞ ቀጥታ ያለምንም ፍርሃት እና ያለምንም ፍራቻ እቤት ድረስ መጥታለች ማለት ነው። ቃልን እንግዲህ እንደዛ መጥተው ነበረ። ቃል እሷን ሲያያት በጣም በመደንገጥ ሲመለከታት ነበር። እሷም አፍጣ እየተመለከተችው ነበረ። ነገር ግን እሷ ቤት መጥታለች ማለት ነው። አሁን ላይ ሲፈንም ከቤት አመልጣለች። ሲፈን እንግዲህ ይህንን ሁሉ ስራ ከሰራች በኋላ እዛ ቤት መቆየት በጭራሽ አልቻለችም። እንዴትም ብላ ደግሞ መቻል አትችልም። እሷ እንድታመልጥ ደግሞ የተናገረው ሙስጠፋ እንግዲህ ወደ ሲፈን ደውሎ ሲፈን ማምለጥ እንዳለባት ተናግሯል። እሷም ይሄንን እንዴት ሊሆን ቻለ? ማን ሊነግረው ቻለ? እንዴት አወቀ? እያለች ስትርበተበት ነበረ። ግን ያው በስተመጨረሻ ተደብቃ ወጥታለች። መውጣቷ ጠቅሟታል። ቢያገኛት ኑሮ አምነን አሁን ላይም ሁለተኛ ደግሞ እሷንም ያሰናበታት ነበር፣ ግን አመልጣለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን እንግዲህ ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ታዲያ ሲፈን ይሄንን ሁሉ ነገር ማድረጓ አቶ አምነንን እጅግ በጣም አስጨንቆታል። እንዴት አጠገቤ ሆና ይሄንን ሁሉ ስራ በእኔ ላይ ትሰራለች? ምን አድርጊያት ነው? የእጇን ሰጣታለሁ፣ እሷንም አልተዋትም። ከኔ ከአምነን የትም ቢሆን ልታመልጥ አትችልም። እንዴት ይህን ሁሉ ታደርጋለች ብሎ እንግዲህ ፎክሮ ተነስቷል ማለት ነው። ይህን እንዳደረገች ያው ለሁሉም ሰው እየተናገረ ይገኛል። ሙስጠፋንም አንተም አለብህ እዚህ ውስጥ ነገር ውስጥ አለ እኮ ያንተ እጅስ አለበት ወይ ነበረ ሲል የነበረው። ያው ሙስጠፋ ምንም እንደማያውቅ መስሎ እኔ እንዴት ይሄንን ላደርግ እችላለሁ? እንዴት ላቅ እችላለሁ? ባቅ ኖሮ ደግሞ ከእሷ ጋር ይሄንን ብተባበር እንዴት እዚህ ልቀመጥ እችላለሁ? ሲፈን ከልጅነቷ ጀምራ በጣም አስቸጋሪና አረመኔ የሆነች ልጅ ናት እያለ ይገኛል። አምነን እሱ ላይም ለመተኮስ አስቦ ነበር። ነገር ግን ሙስጠፋ እኔ ይሄንን በጭራሽ አላቅም፣ እኔንም መጠቀሚያዋ ነው ያደረገችኝ፣ የማውቀው ነገር የለም፣ ወደዚህ አንጥታ አሁን ነው የሰማሁት፣ ይህንን ሁሉ ነገር እንዴት እንዳደረገች አላቅም ብሏል። ያው አቶ አምነን ሙስጠፋን ምንም ያላደረገው ሲፈንን እንዴት አድርገን ማግኘት እንዳለብን ከእሱ እንረዳለን የሚል ያው ሀሳብ ስላለው ነው። መቼም ሙስጠፋ ሲፈንን አሳልፎ ይሰጣታል ብሎ ማሰብ የማይቻል ዘበት ነው ማለት ነው። በጭራሽ የሚቻል አይደለም። አሳልፎ አይሰጣትም። አሁንም ቢሆን እንድታመልጥና እነሱ እንዳያገኟት ራሷን እንድትጠብቅ ጭምር እንግዲህ ሲመክራት ነበረ። እንግዲህ በደወለች ሰዓት ስልኳ እንኳን አይሰራም ሲል ነበረ። ግን ስልኳ የሆነ ሰዓት ላይ ደውላለት እሱ አንስቶ አውርቷታል። ግን ያው ስልኳን መዝጋት ያለባት ደግሞ ግዴታ ሙስጠፋን ያለውን ነገር ለማሳወቅ ስለፈለገች ነው። የትም ደግሞ ሊያገኛት እንደማይችል እንግዲህ አምነን እሷን የትም ቦታ ቢሄድም እንደማያገኛትና ራሷን የምደበቅበት ቦታ እንዳለም ስትናገር ነበረ። አቶ አምነን በዚህ ነገር በጣም ተሰምቶታል። እንዴት አጠገባችን ሆና ይሄንን ሁሉ ነገር ታደርጋለች? ምንድን ነው አላማዋ ነው ሲል የነበረው። ሜልሲንም አውርቷታል። ያው ሜልሲ እንግዲህ እንደምታውቁት ምንም እንደማያውቅ ሰው፣ እንደ አዲስ ሰው፣ ምንም ውስጥ እንደሌለች ሰው እንግዲህ ይሄንን ለማመን በጣም ይከብዳል። እንዴት እዚሁ እኛ ጋር ሆና ይሄንን ሁሉ ነገር ታደርጋለች? እኔ ይሄንን ማመን አልችልም ነበረ ብላ ስታስመስል የነበረው። እንደምታውቋት ያው ሜልሲ እንግዲህ አስመሳይ ናት። ማስመሰሏን ቀጥላበታለች። ይሄ ሁሉ ነገር እንዴት ሊሆን ቻለ? እንዴት እቺ ወፍራም ጥንቸል እኮ ይሄንን ታደርጋለች ብሎ ማሰብ በጣም የሚከብድ ነገር እና ለማመን የሚያቅት ነገር ነው እያለች ነው የምትገኘው። እቺ ወፍራም ጥንቸል አሁን ይሄንን ታደርጋለች ቢባል እንደው ማን ያምናል? ለምንስ እንደዚህ ያደረገች? እንዴት ሊሆን ቻለ? ግን ምክንያት ሊኖራት ይችላል እያለች ነው። አግኝተን ምክንያቷን መጠየቅ አለብን። ምክንያት ይኖራት ይሆናል እያለች ነው ማለት ነው። የምታውቂው ነገር ካለ አክስቴ ንገሪኝ፣ ሌላ የምታውቂው ነገርም ካለ ንገሪኝ፣ ምንም ነገር አትደብቂኝ ነው እያለ ያለው።
ይኸው የማውቀውን ነገር ነው ያወቅከው እኮ ቀድመክ አወክ ቀደምከኝ ማለት ነው ወይ ነበር ስትል የነበረው። ያው እሷ ሲፈን እንደሆነችም ጊዜ ጠብቃ ያው የማጋለጥ ሂደቱ ልትሄድበት ይመስለኛል። ግን አምነን ቀድሞ ሲፈን እንደሆነች አወቀ ማለት ነው። ይሄንን ነገሩ እንዲጋለጥ ያደረገችው ሜርሲ ናት፣ ፍንጭ የሰጠችው። እንግዲህ ደፍኒ ስለምትባል ሴት ሜርሲ በመናገሯ ሲፈን ተገኘች። እሷ ባትናገር ኑሮ ላትገኝ ትችል ነበረ። እንደዚህ ወንጀለኛ ሲጋለጥ ደስ ይላል። ግን ሜርሲ መጋለጥ አለባት ቀጣይ። አምነን ታዲያ በመናደዱ ጄሪ ላይም ሄዶ ሲፈንን የት ነው የምታውቂያት? የት ነው የምትተዋወቁት? ከሲፈን ጋር ነበር ሲል የነበረው። እንዲህ ሲፈን እኮ የመጣችው ለሚስት ምርጫ ነው፣ ለሚስትነት ውድድር ነው የመጣችው። እዚህ በመንጣቷ ደግሞ ነው እንጂ እኔም ከአንተ እኩል ለማውቃት ሌላ የትም ላውቃት አልችልም ነው ስትል የነበረው። እና እየተፈጠረ ነገር አለ ምን ሆነ ካል እያለች እየጠየቀኝ ነበር። እሱ ግን ያልተፈጠረ ነገር የለም እያለ እየጮኸባት ነበረ። ሲፈንን እንግዲህ የትም እንደማታውቃት ነው የተናገረችው። ያው እሷ አታውቃትም። ግን ታዲያ ሰለሞን ለአምነን ሲነግረው ሲፈን እንዴት ልትሆን ትችላለች? ሲፈን እኮ የመጣችው ለሚስት ውድድር ጊዜ ነው የመጣችው፣ ለሚስትነት ውድድር ነው የመጣችው እንጂ እንዴት ሊሆን ይችላል ሲል እንግዲህ መጀመሪያውኑ አስባበት የመጣችው የሚስት ውድድርነቱን መግቢያ አደረገችው እንጂ እሷ የመጣችው ለዚህ ዓላማ ነው። አቅዳና አስባበት ነው የመጣችው። አምነን በደንብ አጣርቻለሁ እራሷ ናት ብሏል ማለት ነው። እራሷ እንደሆነ ይነግሯል። አምነን ማመን ያቃተው መጀመሪያ ላይ በእርግጥ ይከብዳል። ስታዝንም ነበረ እኮ እንዳይነቃባት ከሌላው በተሻለ ሰማን በሞተች ጊዜም ስለ ሰማን ጥሩነት እያነሳች ስታለቅስ ስታነባው ነበረ። የድርጅቱ ገንዘብ ለመወሰድ ዳኑ በታገተች ጊዜም እች ልጅ አሁን ምን አድርጋ ነው የታገተችው? እችን ልጅ አግተው አሁን ምን ይጠቀማሉ ስትል ነበረ እና በጣም ስታስመስል ነበረ። ያው ከእነሱ ጋር ተመሳስላ ነበረ ይህንን ሁሉ ስታደርግ የነበረው። አምነን እንግዲህ አልለቃትም በጎረስኩት እጄ መልሼ የተነከስኩኝ እያለ እጄን በእጄ በላው እያለ በጣም ተናዷል። ከባድ ነው፣ ከባድ ነው። ያው ድራማ ስለሆነ ብቻ ሳይሆን አንዳንድ ጊዜ እውነተኛ ላይፍ ላይም እንደዚህ የራሳችሁ የሆኑ ሰዎች ናቸው መቃብራችሁን የሚቆፍሩላችሁ እና የእናንተን ውድቀት የሚፈልግ መቼም አንዳንዴ ክፉ የሚያስብ ሰው አለ። ክፉ የሚያስቡ ሰዎች እንደዚህ የሰውን ሕይወት ያመሰቃቅላሉና ያ ደግሞ ይከብዳል። ቀጣይ እንኳን ሰውን እንዳታምኑ ነው የሚያደርጋችሁና በውጪ ሰው ላይ ከውጭ የመጣ ሰው ከሩቅ በመጣ ሰው ብዙም ጊዜ ጉዳት አይደርስም፣ በሚያውቅ ነው፣ በውስጥ አዋቂ ነው። ከውጭ ያለውማ ውጭ ነው ያለው፣ አያውቅም ውላችሁን ቤታችሁን አያውቅም። እና ብዙውን ጊዜ ሰዎችን የሚጎዱት የሰውን ማንነት በደንብ አድርገው የሚያውቁ ሰዎች እንጂ ሌላ ሰዎች አይደሉም። ሙስጠፋ እንግዲህ ምንም እንደማያውቅ ሰው ምንም የማውቀው ነገር የለም አምነን ብሏል። ሲፈንን እንግዲህ አሳልፎ አይሰጥም። ሲፈንን ለማገዝ እዛ ቤት እስከገባ ድረስ ግን ሙስጠፋ ቤቱን እንደዛ በማቃጠሏ ማድረግ አልነበረብሽም፣ ለምን አስቀድመሽ አላማከርሽኝም ብሏት ነበረ። ምናልባትም ለሱ ብትነግረው ለማስቆም ይሞክር ነበረ። እሱም ሲል የነበረው ይሄንን ሁሉ ምንም አልነገረችኝም። በባለፈው እንኳን እራት ላይ ሙስጠፋ ከዚህ ይሄዳል ስትል የነበረው እኔ ፈቅጄና አስቤበት ሳይሆን የራሱ ሀሳብና ፍቃድ ነበረ። እኔ ከነቃሁባት እንደማጋለጣትና እንደምናገር ስለምታውቅ ለዛ ነበረ እንዲሄድ የፈለገችው ብሎ እንግዲህ ነገሮችን አስተካክሎ ተናግሯል። በእርግጥ ሙስጠፋ ከዛ መሄድ አስቦና ፈልጎበት የተናገረው ነገር የለ። ሀሳቡን በሌለበት ሰዓት ላይ ነው ሙስጠፋ ከዚህ ይሄዳል ብላ ስትናገር የነበረው። ያው እሷው እንደመጣችው እሷ ደግሞ እንዲሄድ ቤት ውስጥ እሷ ቀድማ ስለመጣች ተደማጭነት ያገኘችው እሷ ናት። እሱ ምንም ሳይል መጀመሪያም እዚህ ቤት እንዲቆይ ይፈልጋለሁ አለች። አምነን ተስማማ፣ ይሄዳል አለች። በፈለገ ሰዓት ግን መምጣት ይችላል በሚለው ነው አምነን የተስማማው ማለት ነው። ያ ግን የሲፈን ፍላጎት እንጂ የሙስጠፋ ፍላጎት አልነበረም። ሙስጠፋ ከዛ ደግሞ እንዲሄድ ሲፈን ብቻ ሳትሆን የምትፈልገው ጄሪም ያ ነገር በመሆኑ በጣም ደስተኛ ነበረች። ምክንያቱም ጄሪ ነፃነቷን ማግኘት ትፈልጋለች። እዛ ቤት ውስጥ እንግዲህ በሁለት ባል ተከባ ነው ያለችው፣ የድሮ ባሏና የአሁን ባሏና ለእሷ ይሄ ነፃነት አይሰጣትም፣ ከባድ ነው። ሙስጠፋ ከዛ ቤት ቢሄድላት የምትደሰተው እሷ ናት። ገና ከዛሬ ነገ
ያጋልጠኛል፣ ይናገርብኛል እያለች በፍርሃት ነው ያለችው። ግን ሙስጠፋ አሁንም ጄሪን ሳያዋርድ እና ሳያጋልጥ የሚወጣ አይመስለኝም። ሊወጣ አይችልም። አምነ ስላንቺ ቢሰማ ይቀብርሻል ነው እያላት ያለውና እንኳን እኔ ሲፈንም አልተቀበረችም። ለምንድን ነው የሚቀብረኝ? ለምንድን ነው አንተ ከዚህ የማትሄደው? ልትሄድ አልነበረም ወይ? ትሄዳለህ ተብሎ አልነበረም ወይ? ነው ቀርተህ ነው እያለች ነው። አይ አታስቢ፣ የመሄዱን ጊዜ አራዝሜዋለሁ፣ አሁን አልሄድም እቆያለሁ ብሏታል። ሊሄድ ነው ብላ በጣም ተደስታ ነበረ። አንቺም እኮ ትሄጃለሽ፣ አንቺም ትወጫለሽ ከዚህ ቤት፣ ሌላ ወጥቶ አንቺ ብቻሽን የምትቀሪ እንዳይመስልሽ ነው ሲላት የነበረው። ይኸው እያንዳንዳቸው በተራ በተራ ወጡ። እዚህ ቤት ውስጥ ሚስት ሆኜ የምቀረው እኔ ብቻ ነኝ ነው ስትል የነበረው። እና አይ እሱን እርግጠኛ ልትሆኝ አትችይም። እንዴት እርግጠኛ ልትሆኝ ትችያለሽ? እርግጠኛ ልትሆኝ እንዴት ትችያለሽ ነው ሲላት የነበረው። ይኸው ሁላችሁም ትወጣላችሁ፣ አንተም እኮ ልትወጣ አይደል እኔ። ስለዚህ እኔ ነኝ የምቀረው፣ ሁላችሁም ትወጣላችሁ፣ አንተም ትወጣለህ፣ እሷም ትወጣለች፣ ቤሌንም ብትሆን ትወጣለች ነው እያለች ያለችው። ቤሌን እንግዲህ ተንኮል ተጠንስሶላታል። ስለ ቤሌን ደግሞ እያጣራች ነው የምትገኘው ሴማ ማለት ነው። ስለ ቤሌን እያጣራች ነው የምትገኘው። ቤሌን ምን አይነት ልጅ ናት ብላ እናት ሳራን ጠይቃለች። ስለ ቤሌን ሰው መጥፎ ነገር ሲያወራ አልሰማውኝም፣ ምንም መጥፎ ነገር ሲናገሩ አልሰማውም። ግን እንዴት ነው ጄሪ እሷን ስለ እሷ መጥፎነት ስትናገር የነበረው? እንዴት ስለ እሷ መጥፎነት ትናገራለች እያለች ነው እንግዲህ የምትገኘው። ይሄን ነገር ማጣራት አለብኝ። ስለ ቤሌን ክፉ ነገር ካልተወራ እንዴት ተብሎ ነው ታዲያ እሷ መጥፎ ናት የተባለው? ደግሞ ሰዓትም እሷ ጥሩ ልጅ እንደሆነች ነው የሚመለከተው። ጄሪ እኔን እያጭበረበርሽኝ ከሆነ፣ እኔን እየዋሸሽኝ ከሆነ አለቅሽም ብላ እንግዲህ እየፎከረችባት ነው የምትገኘው። ምንም ማድረግ አይቻልም፣ ጉዷ ነው። እና ሳራ ታዲያ ያው ብሌን እኔ ልክ እንደ ልጄ ነው የማያት። ብሌን በጣም ጥሩ፣ ታዛዥ፣ ትሁት፣ መልካም የሆነች ልጅ ናት። እዚህ ቤት ካሉ ሴቶች ሁላ እሷ በጣም የተለየች ናት። እዚህ ቤት ያሉ ሴቶች ደግሞ እሷን በጭራሽ አይወዷትም፣ ይቀኑባታል ብላለች እንግዲህ ማለት ነው። አምነንም ቢሆን በጣም ነው የሚወዳት። እንዴ አምነን ይወዳታል? ያው እንደ እህቱ ማለት ነው። ይንከባከባታል፣ ይወዳታል ማለት ነው ብለው እንግዲህ ነገሩን ቀየስ አድርገውታል። እናት ዛሬ ያው ግልጽ ማድረግ ስላልፈለጉ ነው። በእርግጥ አቶ አምነን ከእሷ ጋር ሲያወራ አምነን ልጄ በጣም ነው ደስ የሚለው፣ በጣም ነው የሚደሰተው፣ በጣም ነው የሚስቀው። እንደዛ ነው ወይ ብለዋል። እና ደስ ይላል። አንዳንድ ጊዜ ነገሮችን ሰምቶ ማጣራት ጥሩ ነው። ልክ ጄሪ እንደተናገረችው ቀጥታ የጄሪ የተናገረችውን እንደዚህ አድርገሻል ብሎ ቤሌን ጋር ጉዳዩ ቢሄድ ከባድ ነው። ግን ስለ ቤሌን እንደዚህ ከዙሪያዋ ሆኖ ከጀርባ ሆኖ የእሷን ምንነት ማጣራት የበለጠ ነገሩ ጥርት ብሎ እንዲወጣ ያደርጋል። የጄሪ ሀሳብ ግን ልጄን ያሳጣችኝ ቤሌን ናት ብላ ከዛ ቤት እሷ እንድትባረር ስለተፈለገ ነው። ሁሉም ሰው ደግሞ እንደሚቀናባት እናት ዛራ ተናግረዋል ማለት ነው። እና በጣም መልካም እና የዋ እንደሆነች እንግዲህ ተመስክሮላታል። ሁሉም ሰው ደግሞ ስለ እሷ ጥሩነት ሲፈንም ጨምር ስለ እሷ ጥሩነት ስትናገር ነበረ። ሲፈን እንኳን አሁን ስለ እሷ ጥሩነት እንጂ መጥፎነት አልተናገረችም። ጄሪ እንኳን ከፎቅ ላይ እሷን እንደወረወረች አባወቀች ሰዓት እቺ ምስኪን ልጅ አሁን ምን አድርጋሽ ነው የወረወርሻት? ምን አድርጋሻለች? እሷ ሰው ጋር ደርስ ሰውን አትነካም ብላለች። እንግዲህ ያው ከሰው ጋር ከነሱ ጋር አትግባባም፣ በራሷ መንገድ ነው። ከነሱ ተንኮል ጋር እንኳን አትሄድም። ግን የነሱ ተንኮል ውስጥ ለማጥመድ በጣም እየፈጉ ነው የሚገኙት። የነሱ ተንኮል ለምሳሌ ሜርሲ ወሬ እንድታጣራላት ትፈልግ ነበረ። ያንን ደግሞ ባለማድረጓ አሁን ላይ የመርሳት ችግር ስለገጠማት ቶሎ ያልጨረስነው ነገር አለ ነው ስትል የነበረው። እሷ ግን እንደዚህ አይነት ነገር በጭራሽም ነው የማትወደው፣ የማታውቀውም በጭራሽ አታውቅም ማለት ነው።
ስለዚህ አሁንም ጄሪ ያልተሳካላትም። ሲቀጥል ሙስጠፋ ጊዜ ጠብቆም ቢሆን ያጋልጣታል። እንደዚህ ትቷዝም ብሎ የሚሄድ አይደለም። ነገሮች እንግዲህ አሁን ላይ እየተጋለጡ ነው። ዶክመንቱን የወሰደችም እንግዲህ በገንዘብ ተደራድራ ከዛ ቤታቸው በሰላም እንደምትወጣ ተስፋ እናደርጋለን። ምንም ነገር ለማድረግ ግን እንዳትሞክር ብላ አስጠንቅቃ ነው የመጣችው። አምነንን መጀመሪያውኑ ገና ከመምጣቷ በፊት የደወለችው እሷ ናት። ከቃል ጋር እያወሩ ባሉበት የደወለችው ቃል ግን ሴትዮዋ ልጅቷ ብቻዋን አትመስለኝም። የሆነ ከባድ ነገር ከኋላ እንዳለ ነው የሚሰማኝ። ይሄ ነገር በኃይል የሚፈታ አይደለም። ድርጅት ውስጥ ያሉ ሰራተኞችን እኮ እንዳሉ እያንዳንዳቸውን ረፍረፋቸውን ሄደችው። ስለዚህ በጉልበት የምንወጣው አይመስለኝም። ስለዚህ በመደራደር ብንፈታ ጥሩ ነው እያለ ነበረ። ይህንን ለማድረግ ግን እንዴት ልናገኛት እንችላለን? እሱን ለማድረግም እኮ አስቀድመን እሷን ማግኘት አለብን፣ ወይ ስልኳ ወይ እሷ መገኘት አለባት በሚልበት ሰዓት ነው እንግዲህ እሱም ለካ አለ እያለ ቃል እንግዲህ እያነከሰ ነው ያለውና አንዳንዴ የማይጠብቁ ሰው ቆልፋ አላለቻቸው እኮ የማይጠብቁ ሰው እንደዚህ ያደርጋልና ራሷ ደውላለች። እንግዲህ አቶ አምነን እየፈለከኝ እንደሆነ እያስፈለከኝ እንደሆነ ሰምቼን የደወልኩት ብላለች። ያው አቶ አምነን በድርጅቱ ሰራተኞች እያስፈለጋት ነው፣ ግን ያው ራሷን ደብቃ ስለሆነ የምትሰራው ሊያገኙት አልቻሉም። ራሷ ደግሞ ወጥታለች ማለት ነው። በራሷ ጊዜ ደውላለች። መደወል ብቻ ሳይሆን የድፍረቷ ድፍረት ማለት ነው። ቀጥታ እቤት ድረስ መታለች ማለት ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። በድጋሚ ባይ ባይ።